Most of the people ነገሩን አጤነውት የሰጡን ሪአክሽን በጣም ጥሩ ነው እንግዲህ ማድረግ የምንችለውን እንግዲህ ግራጁዋሊ መፈጸም የምንችላቸው ነገሮች እንደሚሆን እናደርጋለን ስቴፕ ባይ ስቴፕ ነገሮችን ለመፈጸም የእያንዳንዱ ህብረተሰብ every person participation ያስፈልጋል without participation ምንም አይነት ውጤት successful ልንሆን አንችልም successful ለመሆን የምንችለው እያንዳንዱ ሰው step by step participate ሲያደርግ ነው I am ready to do everything በበኩሌ everywhere every time ማንንም ሰው እኔን ቢጠይቀኝ ማንኛውንም ጉዳይ ለመፈጸም ዝግጁ ነኝ በዚህ ጉዳይ ላይ further information ያለው ሊጨምር ይችላል additional idea ያላችሁ ሊጨምሩ ትችላላችሁ እሳቸው ማሳብ ካላቸው ሊጨምሩ ይችላሉ እሺ እንግዲህ ንግግሬን እንግዲህ ዲግና አደርጋለሁ የምጀምረው እንዴት ላይ ነው እኔ ብዙም ጊዜ ስናገር ሾርትና ግልጽ የሆነ ነገር ነው የምናገረው ቅድም እሳቸው ከህዝቡ ሪአክሽን እናገኛለን ብለዋል ይሄ በኋላ ህዝቡ ሊጠይቅን የሚችል ነው እኔ ከህዝቡ 5 ሳንቲም ነገር አግኝቻለሁ ጋው ህዝቡ በኋላ ሊጠይቀን ይችላል እሺ ወደ ዋናው ፖይንት ስገባ አራውንድ እዚህ አጠናተራ ኦልዌይስ ላይት የለም ብላይንድ በብላይንድ ነው ጨለማ ነው ቀደም እሳቸው ሲናገሩ ሴቶች በእንግሊዝኛ women አዎ እና ወመኖች አሁን በዛ በኩል ሲያልፉ ይነጠቃሉ ወርቅ በእንግሊዝኛ make it short እና ሴቶቹ make it short ተቀማን ይላሉ ተወልካቾቻችን ቀደም ሲል ደረጀና ሀብቴ ካቀረቡት ቆየት ያለ ስራቸውን ለደረጀ ሰርፕራይዝ ማድረጌ ነው እንግዲህ ታሪኩንና ሁኔታውን እሱ ያወራል አንተ በስማ አንተ ጋር የሌለ ነገር የለም እኔ በጣም የሚገርም ነገር ይሄ ነው እጅ ላይ የለም ሁሉም ነገር እጅ ላይ ያለ ይሄ እጅ ላይ ያለ አሁን እኔ ያየሁት እጅ ላይ ያለ እንደገና ነው ያየሁት እንደገና ነው የተዝናናውበት እንደዚህም ለካ ሰርተናል የሚገርም ነው በጣም እኮ የሚገርም ነገር አንድ ላንሳ ያን መብራት ይጠፋ ነበር ሀብቴ እኮ አነሳኩ ሰው በጨለማ ስለሚሄድ እየተዘረፈ ነው የሚል አነሳው እኔ ያንተ የእንግሊዝኛ ብቃት ሀብቴ ራሱ እኮ ከስር ይጠይቃል ትርጉም ተደስ ይዛኔ ያን ዕውቀት ይዘን እኮ ነው እንዲህ ቁጫል አሁን የመጣው ያን ዕውቀት ይዘን እንግዲህ ከስር ከመሰረቱ አሰብከኝ አይደል አሁን እዚህ ላይ አሁን እንዴት እንደማንበለብሉ አስብ ይሄ በስንት ዓመተ ምህረት 1986 86 አይደለም ይሄ 84 85 አካባቢ ነው ትዝ ይለኛል ይሄን አሁን ሳስታውሰው ወደ የት አካባቢ ነው የተቀረጸው እንትኑን አውቄዋለሁ ቦታው እንትን ጋር ነው ይሄ ቴዎድሮስ አደባባይ እንደዚህ ገብተህ ከፍተኛ 2 ቀበሌ 16 በጣም ብዙ ስራ ይሰራንበት በጣም ተባባሪ ቀበሌ የኔና ያብቴ ሆሊውድ ማለት ይችላል ምንም ነገር ፈልገን ማናጣበት ከፍተኛ 2 ቀበሌ 16 ጽፈት ቤቱ ማለት ነው እዛ ነው የሰራነው ሰው ተባባሪ ነው ምኑ ተባባሪ ነው አሁን ስብሰባ ይመስላል በጣም እዛ ነው ብዙ ነገር የሰራነውና አይ ገርሞኛል እኔ አንተ ጋር የማይጠፉ ነገሮች ብዙ ነገሮች አሉና ከቀረጻ በኋላ ተመልካቾቻችን ይሰጠኛል እጂ ላይ ያለች ምንም ጥያቄ የለውም ደራ ያንን እንግሊዝኛ እንደዛ ስናንበለብለው ያኔ በነበረበት ዘመን ያኔ ሲተላለፍ በነበረበት ዘመን አስበው አሁን ላይ ዘመን ተሻጋሪ ስራ ነው የምንሰራው ያኔ ላይ እንግዲህ በብራት ይጠፋ ነበር ምናምን እንግዲህ ፕሪዲክት እናደርጋለን ያው ሶሻል ክሪቲክስ ላይ ነው እኛ የምንሰራው ማህበራዊ ህጸጾችን ነው የምናየውና እዛ ላይ ነበር የምንሰራው እንደነዚህ አይነት ስብሰባ ላይ አሁን ላይ ቁጭ ብለህ የምታስተውላቸው ነገሮች አሉ ይሄ አሁን ቀደም ያየ ነው
ያስታወሰኝ ነገር ልንገር እዛው ቀበሌ ላይ የሰራ ነው ሰብሳቢው ስብሰባውን ጀምሮ ስብሰባውን እየመራ ያለ ነው ስብሰባውን እየመራ ያለ ትፈልጋለህ አንዴ ሰው አለቃ መጥቷል ሲባል ወረቀት ደረሰውና ወረቀቱን ይዞ በቃ እሺ እኔ ስብሰባውን አሁን መምራት አልችልም አንተ መራቸው ብሎ ይሄኛው ሄደ ይሄኛው ምንም ያውቀው ነገር የለም እሺ አሁን ምንድነው ምን እንነጋገርበት ላይ ሐሳብ አለ እሺ እርሶ እንዴ የቀረበው ሐሳብ እኮ ትክክል አይደለም ምንም አሁን የቀረበው ነገር ላይ ተቃውሟል አይሲል ትክክል ነው እርሶ እሺ እርሶ ይሄኛው እንዴት ትክክል ነው ትለዋለህ እሱ እኮ ያወራ ያለው መጀመሪያ ሲወራ የነበረው ነገር የተቃወመ ትክክል ነው እርሶ ሌላ ሐሳብ ሲል እዛ ጋር እሺ እርሶ ሁለቱም እኮ የሚያወሩት የተጣረሰ ነገር ነው እንዴት ነው ሁለቱንም ትክክል ነው ብለው የምትለው ሲል ትክክል ነው እርሶ ሰው ሁሉ ዋው ብሎ ሲጮህበት ሁላችሁም ትክክል ናችሁ እና ቦታውን ስትይዘው የምታወራው ነገር ይጠፋል በጣም ብዙ ነገሮች ይገልጻል እንዴው ሶሻል ክሪቲክስ በጣም ከዚህ ጋር ያያያዝን እንዴው አንዳንድ ገጠመኞችን ምናሳት ደራ በጣም ከአዝናኝና ደግሞ ከማረሳቸው የናንተ ገጠመኞች መቀሌ ይሁን ደሴ ይሁን ስትሄዱ አንድ ገጠመኝ ነበራችሁ በጣም ይገርመኛል እሱ ገጠመኝ ይዟችሁ የሚሄደው የባስ ሾፌር ሲፈርም ያዛችሁበት ሊመሽ ሆነ እና ቶሎ ሾው እዛ ስለሚጠብቁን ቶሎ መድረስ አለብን ተብሎ በመስኮት ሰው መጥቶ ወተን እየፈረም ነው በመስኮት በቃ ላድናቂዎች በእኔ በዚህ ወጥቼ እየፈረምኩ ነው ሀብቴ በዚህ ነው ተፈራ ነጋሽ እዛ ጋር አለ አቦነሽ አደነው በዚህ ያለች እየፈረመን እንዴ በየ ስንጠራራ ሾፌሩ በዛ በኩል ይፈርማል እንዴ ሱዞር ረዳቱ ይፈርማል እነዚህ ደግሞ ማን የሚባሉ አርቲስቶች ናቸው ብዬ ምንድነው ሲል ደራ ይኸውልህ በጊዜ መግባት ስላለብን እንርዳችሁ ብለን እናግዛችሁ ብለን ምናምን ነገር ብለን ያዝናናል አሁን መቼም አሜሪካ ስትመጣ ረጅም ጉዞ ነው የምትሄደው ረጅም ጉዞ ነው ያሰለቻል በቃ ዳገቲውን ቁልቁለት አታውቅም እና ለመተኛት ትፈልጋለህ እንደዚህ ተደላለ ስትል አንድ ሩሜት ነው የምትሉት እና የወንበር ሜት ደግሞ አጠገቤ ሆኖ አጠገቡ ስለሆንክ በቃ ገርሞት ነው እንትን ለተኛ በቃ እንደዚህ ስደላደል እንዴት ነው አሁን ኮሜዲ ይለኛል ያው እንደምታውቀው ነው ምናምን ነገር ናንሰለው እሺ ለተኛ እንደዚህ ግን አሁን አገሪቱ ላይ ምንድነው ያደርጋችሁ ያላችሁት እናንተ ሲል ያው እንግዲህ ሰው እንደሚሆነው የምናረገው ምናምን ነገር እንደዚህ ለተኛ ግን ኮሜዲ ያበላል ይለኛል አይ ብዙም ስራ የለው ምናምን ነገር እንደዚህ ለተኛ ምናምን ነገር ስለ ለተኛ እንደዚህ ምናምን ግን አንተ ምንድነው የሚያዝናና ይሄው በቃ እንዴ ያወራኝ ሳልተኛ መጣ እኔ አሁን ከኢንተርቪው ነው አይመጣ ከኢንተርቪው ነው እንደው ደራ እስኪ አያይዘን ደው ሌላ ነገር እናንሳ ከስራዎቻችሁ መካከል ከማይረሱት በተለይ የስፖርት ማዘውተሪያ ስፍራና የተጫዋቾች ነገር የሚል በጣም የማይረሱ በጊዜው በጣም ተወዳጅነትን ያተረፈ አሁንም መለስ ብሎ ለሚያይ ሰው ብዙ የሚያዝናኑ ነገሮች አሏቸው በዛ ዘመን እስኪ አስታውስ ለምሳሌ አንተ መሰልከኝ አንተ ተሰላፊ ሆነ ነው ተጎርተህ ሀብቴ ወጌሻው ነው ገብቶ አንተ ነው ወጌሻው ወይስ ሀብቴ ነው ማን ሜዳ ገብቶ የሆነ ነገር ያደረገ ተጎድቼ ተኝቼ ወጌሻ ግባ ተብሎ ዳኛ ጠርቶት ቀስ እያለ እየሮጠ ምናምን እየደከመ ቁጭ ብሎ ውሃ እየጠጣ ነው ይፈጣው ማል ሜዳ ተጎድቼ ማለት ነው ራሱ እኮ መታሸት የሚገባው ማለት ነው እያረፈ በዛ ርዕስ የሰራቸው በርካታ ነገሮች አሉ ከሱ ጋር ያይዘ በጣም ደራ ስፖርት ሲነሳ ስማቸው በተለይ ይሄ አርቲስትና ጋዜጠኛ አርቲስትና የሆነ አካል ሲጫወት ቋሚ ተሰላፊዎች አንዱ አንተ ነህ እኔ ማስታውሰው እሱን ማር እንትን ትመጣ ነበር እንዴ አንተ አትመጣም አለቤ ምናምን ነጎሳይነ ሰይፉን እንትን እንጫወት ነበር እኔ ብዙ አልመጣም ነበር ያኔ ለምን ቀረሁኝ ትሬኒንግ እዚህ
ሳንፎርድ እኛ እንጫወት ነበር። አዎ እዛ አንድ ጊዜ መጣሁና ተስፋዬ ሁሉ መጥቷል። አዎ ተስፋዬ ራሱ ተስፋዬን አስቀረኝ። ተስፋዬ ካሳ እሱን አስቀረኝና ትጥቅ እየለወጥን እያለ ትጥቅ እየለወጥን ሳንፎርድ አንድ ፈረንጅ ሳር ውስጥ ሳር እንደዚህ ይላል ሳር እና እዛ እንትኑን አትክልተኛውን ጠራ ነውና ሳንፎርድ ውስጥ እንደዚህ እብድ ፈረንጅ አለ እንዴ አልነው። ኧረ እብድ አይደለም ማለት ታዲያ ምን አርፎ አይቀመጥም እንዴ ሳሩን ለምን እንደዚህ እንትን ማረው? አይ ከላቦራቶሪ እባብ ጠፍቶበት እሱን እየፈለገ ነው አለ አለው። ትጥቅ እየለበስን ነበረ ሱሪ እያደረግን ለበስን ልብሳችንን እና ስለው እባቡን እየፈለገ ነው ሲል በል እናንተ ናችሁ እንዳይለው ብለን ቀዳጭን ነበር። አዎ አንተ እንዳትስፈ እናንተ ናችሁ ብሎ እንዳይወስደን ብለን ወጣን። በዛው ኳስ ተውን። የሚገርመው ትሬኒንግ በዚህ ምክንያት አቆምክ፣ ግን ብዙ ጊዜ ተሰልፈሃል። አስታውሳለሁ። እጫውታለሁ 5 ደቂቃ ያስገቡኛል። ብዙ አስታውሰኝ። አንተ ከማስታውሳቸው ገረመው አሰፋ ድምፃዊ፣ ሸዋንዳኝ ኃይሉ፣ አሌክስ ኦሎምፒያ፣ ወንድሙ ጅራ ምናምን ነበራችሁ። እስቲ ያን ታሪክ ትንሽ አውራኝ ደራ። ወይ እሱ ወንድሙ ጅራ የወንድዬ ታሪክ ወንድሙ አግኝቶ እኮ ስጠኝ ይሁን በቃ ስጠኝ ብቻዬን ነኝ ስጠኝ ስለው ደረጀ ቆይ ይለኝ ስጠኝ ስለው ኳሱን ረግጦት ወደቀ። ምን ሆነ አለ ምን አሰጠኝም ስለው ደረጀ ዝም በል ፍጹም ቅጣት ምት ድንጋይን ብዬ ነው አለ። ፍጹም ቅጣት ምት እኮ መሀል ሜዳ አይሰጥም እለዋለሁ። አንተ በንጹህ ልብ ውደቅ እንጂ የትም ቦታ ይሰጣል። ወንድሙ ጅራ በንጹህ ልብ ውደቅ እንጂ የትም ቦታ ይሰጣል። እንደገና ደግሞ አሉ ደግሞ ይሄ ባለስልጣን አሁን በጣም የሚያስፈራ ባለስልጣን ኳስ ሊቀበል ሲመጣ ታልፈዋለህ። እንዴት ነው የምታልፈው? ሰተህ ነው ይዞት የሚሄደው። ልክ ማመልከቻ እንደሚቀበለ ማለት ነው፣ እንዲፈርምበት ማለት ነው። ኳስ እንዲፈርምበት ሰተህ ሰይፉ አለ ኳስ አግብቶ ደስታውን ለመግለጽ እንዴ ባርሴሎና ላይ የገባ እኮ ነው ይመስላል። ያገባው እኮ ባለስልጣን አልሳይ ነው፣ ግን ሄዶ ሲገለበጥ አላልቃለው መገልበጡ አላልቃለ። ከዛ በዛው እንትን አክሮባት ከእግር ኳሱ ይሻለኛል ብሎ በቃ ይሄ መገልበጡ ላይ ወደዛ ሄደ። ለቴስታ ይሻማል። በምን ልትመታ ነው አልኩት። ያመላጣው አይተህ ለቴስታ ይሻማል። አይ አጠቃቀስኩ የተለየ ችሎታ ያለው ሰው ነው። አጠቃቀስኩ የመጀመሪያው ሰው ኮሮና መጥቶ የተሻማ ሄዶ ታደስ ተስፋዬ ካሳ ነው መጀመሪያ ለኮሮና መጥቶ የተሻማ። አዎ የሱ ታሪያ ተከትሎ ከማጋ ይሻማ አፈ ጉባኤው ነበሩ ያሉት። ከዛ መሻማት ነበረብኝ ግድ የለውም እርሶ ብሎ እኮ ወጥቶ እኮ ነው። ብዙ ነገር አለ በጣም። እስኪ ደግሞ ስለ ደሬኔ በግሌ ከማውቃቸው ብዙ ድምፃያኖች ያውቃሉ። በርግጥ ተመልካቾቻችን ደረጀ ከኮሜዲውም ከፊልም ባለሙያነቱም ከጻፊነቱም ሌላ ጥሩ የሙዚቃ አድማጭና ሀሳብ ሰጭም ነው። ይሄም በግል ስለማቅ ነው። የሙዚቃ የማዳመጥ አቅምህ ያው አንድ ቦታ ላይ እንገናኝ ስለነበር ይገርመኝ ነበር። የምትመርጣቸው መጀመሪያ ለህዝብ ከመቅረቡ በፊት አስተያየት ድምፃያኖች ይጠይቃሉ። ከሚጠየቁት ሰዎች አንዱ አንተ። እስኪ ስለነሱ ነገር ትንሽ እናውራና በዛው ሌላ ጥያቄ አስከትላለሁ። በመጀመሪያ ደረጃ እኔ ሙዚቃ ከሌለ መቼም አልኖርም። ሙዚቃ ብዙ ነገር ያስረሳሃል። ሀዘንን ያስረሳሃል፣ ብስጭትን ያስረሳሃል፣ ደስታና እንትንህን ያበለጽገዋል። ሙዚቃ ስፔሻሊ የሀገሬ ሙዚቃ በጣም ያስደስተኛል። ማድመጥ አለብኝ። ሙዚቃ ከሌለ መቼም እኔ ማብድ ይመስለኛል። ለዚህም ነው በማዳመጣቸው ሙዚቃዎች ውስጥ የራሴን ደስታ እኔ ብቻ ደስ ካለኝ ችግር የለም ደስ ይበለኝ። በዛ ምክንያት ነው እንዳልከው ዘፈን አድማጭ ነኝ፣ ሙያተኛ አይደለሁም። ትምህርቱም ምኑም የለም። ግን ያው ጆሮ ገብ የሆኑ ነገሮችን ሳደምጥ ሰው ጋር ቶሎ ሊደርሱ የሚችሉ ነገሮችን በማዳመጥ ብዙ ጊዜ እንግዲህ ወደ ኋላ ሄጅም አዳምጬም ያው እንግዲህ እድሜም ስላለ አዳምጬ እንትን ስላለ ጆሮ ገብ የሆኑ ነገሮችን ቶሎ የመለየት እና ይሄ ሰው ጋር ቶሎ እንደዚህ ሊሆን ይችላል ምናምን የሚል ስሜት ስላለኝ ጓደኞቻችን አንተ ጋር ነው ዋናው አንተ ነህ
ይመጡና ይሄ እንዴት ነው ይሄ እንዴት ነው ይሄ እንዴት ነው ሐሳብ ምናምን ነገር ሐሳብ መስጠት ይሄ እንዲህ ቢሆን ምናምን የሚለውን ነገር አቀርባለሁ። የሚመቻቸው ይቀበሉታል፣ የማይመቻቸው ደግሞ በዛ በአሰቡበት ይሄዳሉ። እኔ ብቻ የምመርጣቸው ድምፃውያን ጥሩ ነገር ለኔ ሲሰጡኝ ለኔ ብቻ አይደለም እኔን መሰል ወይም ደግሞ ሙዚቃን አጣጥመው ከራሳቸው ጋር አዋህደው በሙዚቃው ሊደሰቱ ራሳቸውን ነፍሳቸውን ሊያስደስቱ የሚፈልጉ ሰዎችን ሊያስደስቱ የለፉ ናቸው በሚል ስሜት አዳምጣለሁ። በዛ ምክንያት ነው እንጂ ትምህርቱ ምንም የለም። እኔ በጣም ነው ሙዚቃ የምወደው። ሙዚቃ የስሜት ስራ ነው። በአብዛኛው ተፈጥሮ ነው ትልቁን ቦታ የሚይዘው። ከተፈጥሮ ቀጥሎ እንግዲህ በትምህርት ቦታ ማስያዝ ነው። ተፈጥሮ የሰጠችን ነገር እሱ ስሜቱ ይጫነዋል። ከዛ አንጻር እናንተም በኮሜዲ ስራችሁ ውስጥ የሙዚቃ ስራዎችን በአዝናኝ መልኩ ታቀርቡ ነበር። በተለይ አንተና ሀብቴ ያቀረባችሁት የሙዚቃ ስራ ላይ የሆነ በሙያተኛ ጆሮ ስሰማው ደረጀ ድምጽ ይሞክራል ላለው ለራሴ ሌሎች ባለሙያዎችም ይላሉ። በተለይ ጎሳዬና ማዲንጎ ነፍሱን ይማረው ሲዘፍኑት በቃ በጣም ነበር ማፍረው። ለምን መሰለ እኔና ሀብቴ ሙያሽ ብለን ዘፈንና እኛ ለእንትን ነገር ነው ለኮሜዲ እነሱ ደረጀና ሀብቴን ሆኖ ዘፍኖት ስሰማ በጣም ነው አፈርኩ። በቃ ይሄን የመሰለ ነገር ታመነ መኮንን የሰጠንን አበላሽተናል። ያው በባለሙያ ጎሳዬ የሴቱ ነው ማዲንጎ የወንዱ ነው። ያንን ዜማ አስበው በእነሱ ማለት ነው። እስኪ ስለ ሙያሽ አልበም አውራኝ። ማለት ይሄ አልበም እንዳልከው አሁን የዜማ ስራው እና የሙዚቃ ስራው ታመነ መኮንን ዜማ የሰራው ታመነ መኮንን ነው። ሁሉን ታመነ መኮንን 2 አማኑኤል ይልማ ሰርቷል። ሙዚቃ ያቀናበረውም መሰረታዊ እንትኑን የሰራውም ታመነ መኮንን ነው። ያው እኛም አስተዋጽኦ እናደርጋለን። ኢንትሮዎቹን ወይ ምናምኖችን መግቢያ ማስጨፈሪያ ምናምኖቹን እነዛን እንደገና ደግሞ ማስጨፈሪያ የሆኑ ነገሮችን ያው ከታመነ ጋር ሰርተናል። ታመነም ራሱ ይናገራል። ዝርዝሩን እንተንሰል ብዙውን የአንበሳውን ድርሻ ታመነ መኮንን ነው። እዚህ ላይ ግጥሞቹን ደግሞ በእውቀቱ ስዩም ጽፏቸዋል። እኔም እሞክራለሁ፣ ሀብቴም ይጽፋል። ሀብቴም ገጣሚ ነው። እዛ ውስጥ እንግዲህ የዚህ የቡድን ስራ ነው የተሰራውና ዜማዎቹ ያው ያሳሳሉ፣ እንደምታውቀው ያሳሳሉ። እኛ በቀልድ ያው እዛ ጋር ህግጋቱ የግጥም ወይም አይደለም የዜማ አካሄድ ህግጋቱን ጥሰን የሰራ ነው። ሆኖም ግን ያኔ ወቅቱ ሰው ተቀብሎታል። በምን ተቀበለው? በቃ አንድ ኮሜዲ ያውቀናል፣ 2 ብንዘፍን እንደዛ ብለን ብንል እዚህ ጋር መልእክት አስተላልፈን በዛውም አዝናንተን እናልፋለን በሚል ማለት ነው። አልበም መነሻው ነፍሱን ይማረው እያሱ በርሄ ቢጃ ኢትዮጵያ የሆነ ነገር ለምን የሆነ ማስታወቂያ ነገር እንደዚህ ነገር ይሰራ ተብሎ አገኘንና ለምን የሆነ ነገር አሰሩም ሙዚቃ ነገር አለን። አረኛ እንደዚህ ሰርተና እናቀም አለው። ምን ሸገራችሁ እናንተ እንትን ነው ኤልያስ መልካ ጋር ነፍሱን ይማረው ኤልያስ መልካ ጋር ሄዱ ስቱዲዮ አስይዤላችኋለሁ የሆነ ዜማ ሰሩና የሚከፈላችሁ አለን። መጀመሪያ መነሻው እያሱ በርሄ ነው ለሙያሽም ለምንም። ከዛዛ ኤልያስ መልካ ጋር ሄድንና ምን ይዛችሁ መጣችሁ አለን። ኤልያስ መልካ አረ ምንም እጅና እግራችንን በቃ ነገኑ ከሳት በኋላ ስቱዲዮ ይዤላችኋል ነገኑ የሆነ መነሻ ይዛችሁ ነው አለ። ከዛ በቃ እኛ ምን እንስራልና አርብ እኛም አለን ሙዚቃ ስሜት የሚያነቃ የሚለው ላይ እዛ ላይ እናዳምጥ የህዝብ ዜማ ከሰው የማያጣላ ብለን ምን አይነት ዘፈን ሰማን? የወይን ያለሽ የወይን የመውደድ ነገር የወይን ቢሰማ የወይን ዶቹን ይዞ የወይን የሚል ዘፈን ሰማን። ይሄንን ይዘን ለምን በቃ ይሄ አሁን ጀማይኔ ነኝ ምናምን ተሰርቶበታል። ይሄን ይዘን ኤልያስ ጋር ሄደን ምንድነው እስቲ ምን ያዛችሁ ሲል የወይን ያለሽ ወይ የወይን የመውደድ ነገር የወይን ስንለው እሱ ኦሬዲ ድምጻችን እንትን ብሎ የቱ ጋር እንደምናርፍ ምናምን አይቶት በቃ ሂዱ አለ። ለውጦት ግጥም ጽፋችኋል አላዋ በቃ ያቺ ዜማ ናት ግቡ አለን። ዘፈንን ምናምን ዘፈንን ነው ምንለው ጨረስነውና ያ ዜማ ያ ምናምን መነሻው የለም ኤልያስ መልካ ጋር
ሌላ ዘፈን ማለት ነው። እሱን ለኢያሱ በሬ ሰጠነው። ኢያሱ በሬ የሚበተን ነው፣ ለሰዎች ተበተነ፣ ተሰጠ፣ ለግለሰቦች መጠጥ ቤት ምናምን ነገር። ከዛ ለምን ሰይፉ ያኔ ጀምሮ ነበር እዛ ላይ ሰጠ ነው፣ እዛ ላይ ተሰማ። ይህን ማን ይሰማል? ይልማ ገብረአብ። ይልማ ገብረአብ ሰማና እንዴ እናንተ ልጆች ለምን በኮሜዲ እኔ ልጻፍ ለምን የሆነ ነገር አሰሩም ማለት ነው። ይልማ ገብረአብ ደነገጠ። ይልማ እንደዚህ ሲለን ማለት ነው። እሺ በቃ እንጀምራለን፣ በቃ ሀሳቦችን እንትን እላለሁ በቃ አለና ከይልማ ጋር ጀመርን። ከይልማ ጋር ጀመርንና እስቲ እነዚህን ሀሳቦች እንትን አድርጓቸው ብሎ ማን እንትን ሊሌላችሁ ይችላል ሲል ታመነ መኮንን፣ ታመነ ጋር ሄድን። ታመነ ስል ነው በቃ ያው ይልማ እንትን ያደርጋል ምናምን ጀመርን። ከዛ እኔ የህዝብ ዜማዎች ማያስጠይቁ የህዝብ ዜማዎች እያያዝኩኝ ታመነ ጋር መሄድን ጀመርን። እስቲ ይህችን ዜማ እንዲች እያደረግንባት እዚች ውስጥ እየከተትን ለወጥ እያደረግን ሌላ ነገር እናርጋት እያለን ይዤ ሄድ ጀመር። አንዱ ለሶስት ዜማዎች በዛ መሰረት ተጀመሩና ሰራን። ከዛ ይልማ ገብረአብ በቃ እኛ እንድንሰራ ነው የሚፈልገው እሱ። ከዛ ቀስ እያለ እንትና በቃ እናንተ ስሩት፣ አሁን ይሄን እናንተ ጻፉ፣ ትጽፋላችሁ እናንተ። አዎ እኔ ከላይ ሆኜ እከታተላችኋለሁ፣ ሲያስፈልግ እመጣለሁ አለ። ከዛ በእውቀቱን አመጣን። ሙያሺ ምናምን የምትባለው ምናምን ነገር ያንን በዛ ምክንያት ሰራን። አማኑኤል ይልማ ሚክሲንጉ ምናምን ሰራ። ኤሌክትራ ሄድን። ኤሌክትራ ስንሄድ ባቡሬ የላፎንቴኖች ወጣ ስለነበረ አሁን ባቡሬ ላወጣ ስለሆነ ምናምን ነገር ነው። አምባሰል ፍቃዱ ጋር ሄድን። ፍቃዱ ጋር ዋሬ ጋር ሄድን። እንዴ ይሄ ነገርማ ቀመም ነው፣ በቃ አምጡት እስቲ እንዴት እናድርገው ምናምን ነገር ብሎ ፈረምን። ገንዘብ ተከፍሎ ያ ነገር ኦዲዮ ወጣ። ለካ ስንፈርም አቶ ፍቃዱ ዋሬ ያየ ነው አሁን ቴሌቪዥን አምባሰል ሙዚቃ ቤት ባለቤት ነው ተመልካቾቻችን። እሱ ለካ ቪዲዮ ማስፈርሞናል። እኛ ደግሞ ብሩን ይዘናል። ቪዲዮ ለካ ቪዲዮም አለ እንዴ ስንል አዎ ለካ ጠቀመን ፍቃዱ። ለካ ይሄን ቪዲዮ ሙያሽን ስሩት፣ እንደዚህ ለብሰ ቀሚስ ለብሰ ናኔ ቤት እሱ ቤት ፍቃዱ ዋሬ ቤት ነው የተቀረጸው፣ ግራንድ የሚባል ቤት ነው የተቀረጸው ሙያሽን። በዛ መሰረት ሰው ጋር ደረሰ። ጋሽ ፍቃዱን አመሰግናለሁ፣ ይልማ ገብረአብን አመሰግናለሁ፣ ታመነ መኮንን አመሰግናለሁ፣ አማኑኤል ይልማና በእውቀት ስዩም አመሰግናለሁ። ለዚህ ይሁን ለምናወራበት ነገር እነዚህ ሰዎች የአንበሳውን ድርሻ የወሰዱ ናቸው። በዛ መነሻነት በጣም ደስ የሚልና ጥሩ ተቀባይነት የነበረው ስራ ነው። ኮሜዲን በዚህ መልኩ ማቅረብ ብዙ ጊዜ በየቲያትር ቤቱ በየሰራዊቱ ቤት ይደረግ ነበር። ጌጡ አየለና ፍቅርተ ደሳለኛውን ብሔራዊ ቲያትር በርካታ ስራዎች አሏቸው። በነገራችን ላይ ፖሊስም ካሳሁን ግርማሞና ሂሩት በቀለ የቴዎድሮስ ካሳሁን አባት የካሳሁን ግጥም ሆኖ ሂሩት የዘፈነችው አለ። ኧረ ምታው 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 ባንገት ግጥሙ በግጥም አትመንቸገረ እያሉ እየተቀላለዱ መድረክ ላይ ይሰሩት ነበር። በኋላ ላይ ሂሩት ካሴት ላይ እንደዛው አይነት አዘፋፈን ተጠቅማበታለች እና ይሰሩ ነበር። እኔ እንዲያው ፍቄን አግኝቼ እንደዚሁ የማውራት እቅዶቼ ካሉ በነገራችን ላይ እዚህ ነው አንዱ ፍቃዱ ነው። ምክንያቱም በኢትዮጵያ ሙዚቃ ታሪክ ውስጥ ብዙ የሚያስገርሙ ታሪኮች አሉ እሱ ከሰራቸው ሙዚቃዎች ጋር በተያያዘ እሱን ለማለት ነው። ደሬ ወደኛ እንመለስና ያ ስራ በጣም ተወዳጅ ነው። ከዚህ ጎን ለጎን በተለይ ኮሜዲያን ደረጀ ሲነሳ እኔን ጨምሮ በርካቶች ማንረሳው ነገር አለ። ለኮሜዲ ስራህን ያክል በጣም ብዙ ታሪክ አላት። ስለ ወልሷ ትንሽ እናውራ እንጂ ደሬ ግን ሳይሆን አንዱ ለነገር እናሳ በጣም ስለሚገርመኝ ነው። ወልሷ ብዙ ታሪክ አላት። አንድ ማነሳው የቸርቸር ጎዳናው ነው። ሌላኛው ለመጀመሪያ ጊዜ ኢትዮጵያ ውስጥ የቀበቶ ማሰርግ ሲወጣ ትራፊክ አግኝቶ ያለህን ሁለቱን ነገሮች ካነሳን ደግሞ ወደ ሌሎች ቁም ነገሮች እንዳለ በመጀመሪያ ደረጃ ያኔ ትራፊክ ቀበቶ እሰሩ በሚባልበት ሰዓት እኔ አላሰርኩ። ለምንድን ነው የማላስረው? እንዴ መሪውን አይተዋል እንዴ? ቀበቶ በለው እኮ እንዲህ እኮ ነው። እዛ ላይ ቀበቶ ጨምረበት። መሪው ራሱ እኮ ቀበቶ ነው። እንዲህ ሳዞር እኮ በርሜል ማዞር ነው የሚመስለው። እንደዚህ በርሜል ቮልስ እኮ ነው እንዴ አንደኛ። እና እነሱም ደግሞ ደፍሮ አይጠይቁም፣ ትራፊኮቹም ደፍሮ አይጠይቁም።
ግን አንድ አዲስ ትራፊክ ያዝናሉ በቃ ሲያዩ አይ ብለው ያፍሩኛል። አንድ አዲስ ትራፊክ ግን አጋጥሞ እንደነበር ሰምቻለሁ። እና ደረጀ መቀነትን አስራለሁ እና ምን አለ እንትን ነው ሻንጣ እንትን አድርጌ ሻንጣው ከኋላ አድርጌ የሻንጣው እንትን እዚህ ጋር ሆኖ ምንድን ነው ሲለኝ ዘመቻ እየሄድኩ ነው እየዋለኝ ከኋላ ምንድን ነው ሲለኝ ዘመቻ ሻንጣው እዚህ ጋር አለ። የሻንጣውን አነገጥኩ። የት ነው እየሄድክ ያለው? ዘመቻ ከኋላ አለ ሻንጣው። ኧረ ብዙ ነገር አለ። ወልሳም የጥሩ ብቻ እንዳሳየ ቸርቸር ጎዳና ነው። እሱም ቁልቁለት እየወረድኩ እያለ ጥቁር አንበሳ ትምህርት ቤት አለ። ጥቁር አንበሳ ትምህርት ቤት ተማሪዎች ተለቀው ወልስ ነው እንግዲህ ታውቃለህ። ፍሬኔ አጠገብ ገብርኤል ተከተለኝ የሚል ጽሑፍ አለ። ማለት ሰው ሰራሽ ነው። ገብርኤል ካልተጨመረበት አያዝም ስለው የለም ኧረ ጉር ሆኜ ያለው ምናምን ነገር ብዬ ስለው ገብርኤል ተጨመረበትና ፍሬን እንቅ ሳረግ ዞረ። ይሄ ወንበር እንደዚህ ዞረና ፒያሳ ቀጠሮ ነበርኝ። ወደ ፒያሳ ሄድኩ። ወደ ፒያሳ እሷ ቮልስ ብዙ ነው ታሪክ ያለ በጣም ብዙ ታሪክ አለ። ብዙ ታሪክ አለ በጣም እስቲ እዚህ ላይ ያዝ እንዳርገው ሰይፉ ራሱ እኮ በባዶ እግሩ ሆኖ እኮ አሁን ድረስ የሚናገረውና የሚሰድበኝ ያን እኔ ነኝ እንግዲህ ቀድሜ ከሰፈር የገዛሁት አድርሰኝ ብሎኝ እኮ እቃ አልጭንም ብዬው ነው አሁን ዛሬ የሚሰድበኝ። እሱ ደግሞ ስጠይቀው ምን አለ እስካሁን መንጃ ፈቃድ አልጨረስክም ወይ ይሉኛል ብዬ ነው አለ። ምክንያቱም ከተማ እየተፈተንኩ ነው የሚመስለው በቮልስ ከሄድኩ ብዬ ያኔ ራይዱን አልፈልግም አልኩት ምናምን ሲል ነበር። ግን አንተ ያልከው እውነት ይመስለኛል ሳስበው። አሁንም እኮ መንዳት አይችልም እሱ እኮ ከበፊትም ጀምሮ ሀረርም እያለ መንዳት የሚችለው ከብት ነው። እየሰማ ነው እንግዲህ ሰይፉ ብላሽ ሲመለስ ጠብቀህ አዳግረው በደምብ እሱ አካባቢ ያሉልማ ከአሜሪካ ከተመለስኩ እሱ አካባቢ ያሉል። እስኪ ደሬ ወደ ቁም ነገሮች ደግሞ አንድ ሁለት ነገሮች እናንሳ። እየሳቅንም እየተጫወትንም ስለ ስራዎችም እያወራን ነው። ተመልካቾቻችን ኮሜዲያን ደረጀ ከሙያው ጎን ለጎን በጣም ቁም ነገረኛ ነው። በግሌ ከማውቃቸው ቁም ነገረኛ ሰዎች አንዱ ነው። ለምሳሌ የኮሜዲያን ተስፋዬ ታሪክ ሲነሳ ተስፋዬን በሞት ባላሰብነው መንገድ ስናጣ ቤተሰቡ ላይ ከተረባረቡ ሰዎች ዋነኛው አንተ ነህ። በተለይ ልጆቹ የማውቀው ታሪክ ምስክርም ስለሆንኩ ብዬ ነው። አሁን ያሉበት ሁኔታ ያኔ የነበረውን ነገር ባጭሩ እናንሳ። ያው ተስፋዬ መሞት አልነበረበትም፣ ግን ያው በቃ አለፈ። ሲያልፍ ደግሞ እዛ ጋር ያስቀመጠው ጥሪትም ምንም ነገር አልነበረም፣ ምንም ነገር የለም። ስለዚህ እዛ ጋር ያሉት ልጆች ደግሞ መኖር አለባቸው። የባለቤቱ እህት ነበረች። ያ ሁሉ ዱብዳ ላይ ነው የተቀመጠው። ግን ጀግና ናት፣ ብርቱ ናት፣ ጎበዝ ናት። ቀጥ አርጋ ስንት ነገር አሳልፋ ስንት ነገር ተሸክማ ሎግ ለማድረግ አብቅታችኋለች። እኛ እዚህ ጋር ምንም ያደረግነው ነገር የለም። እንደው አንተ እንደዚህ አልከን እንጂ የእሷ ነው፣ ሁሉም ነገር የእሷ ነው። ከዛ በላይ ደግሞ ፈጣሪ ነው እና እሷን ያገዝኳት ወይም እሷን ያገዝናት። ማቲያስ ተፈራ አለ፣ አስረስ በቀለ አለ፣ በጣም በጣም ልጠቅሳቸው የምችላቸው ባለስልጣናት አሉና የእሷ ብርታት እንደገና የእነሱም ጥንካሬ የእነሱም አሪፍነት የእነሱም እጅ አለመስጠት እነዚህን ነገሮች አሪፍ አድርጓቸዋልና ይሄ የኔ አይደለም፣ ይሄ የከሌም አይደለም፣ ይሄ የከሌም አይደለም። አንደኛ ከፈጣሪ ነው፣ ሁለተኛ አስማርሽ የእሷ ነው፣ ከዛ የልጆቹ ጥንካሬ ነውና ዛሬ ላይ ሆስቴስ ትልቁ ሆናለች። አንደኛዋ አካውንቲንግ ተመረቀ ስራ ይዛለች። በራሳቸውን የተደላደለ ኑሮ ላይ ነው ያሉት። በጣም ደስ የሚል ነገር ቢኖር ደስ ይል ነበር፣ ቢያይ ደስ ይል ነበር፣ ቢመለከት ደስ ይል ነበር። ሆኖም ግን ይህን ሁሉ ነገር አስቀምጦ ስሙን፣ ዝናውን፣ ክብሩን አስቀምጦላቸው ሄዶ በዛ ስምና ዝና ክብሩን ይዘውለት ነው የመጡትና አሁንም ልጆቹ የማያፍሩ ዝቅ የማይሉ የማይሰበሩ
አሪፍ ሆነዋልና ይህን ሳይ ደስ ይለኛል። ይህን አይደለም የፈጣሪ ነው። የሚያስመሰግን ነገር ነው። ከዚሁ ጋር ያይዤ ላንሳ። ወንድም ነው እንደ ውለታ እንደ ሌላ ነገር አይደለም። ኮሜዲያን ሀብቴ ምትኩ በሞት ከተለየ በኋላ እንዲሁ ከሀብቴ እናት ጋር ተለያይታ አታውቅም። አሁን በቅርብ ከዚህ ዓለም በሞት እስኪለዩ ድረስ የምትችለውን ሁሉ ታደርግ ነበር እና ከዚህ ዓለም በሞት ሲለዩም ሀዘን ውስጥ በከፍተኛ ደረጃ ከገቡት ውስጥ አንዱ ነህ። በእርግጥ ቤተሰብ ናችሁ እንዳልኩት ወንድምህ ነው። ምን ያህል ትጠያየቁ ነበር የሚለው ነገር እኔ በግሌ ብዙ መረጃ አለኝ። ግን እስኪ እንዲያው እስከ ህልፈታቸው ድረስ የነበረውን ሁኔታ ባጭሩ እናንሳ። ደረጀ ይሄ እውነታም ስለሆነ ትምህርትም ይሰጣል ብዬ ስለማምን ነው። ብዙ ጊዜ በቁም ነው የምንደናነቀው ያለንም ይመስለን፣ ግን ያ የሚያገናኘንን አካል ካጣን በኋላ በኃላፊነት ስሜት ሌላውን ቤተሰብ የመርዳት ወይም አይዞ የማለት ሄዶ የመጠየቅ ብዙ ልምድ የለንም። ይህን ጥቂቶች ነው የታደሉት። ከዛ አንጻር ያስተምራል ብዬ ነው። ከጓደኝነት ባሻገር ከወንድምነት ከምን ባሻገር ስጋት ሆናለህ፣ በደም ትተሳሰራለህ። ያ ነው እኛ ጋር የሆነው። ስለዚህ ከዕለታት አንድ ቀን በፈጣሪ ትእዛዝ ተለያየን። ሆኖም ግን ቤተሰብ አልተለያየንም እና እናትየው እስከሚሞቱ ድረስ ሀብቴ ሞተ ብለው አስበው አያውቁም። ልጄ የሆነ ሀገር ተሾሞ ሄዷል፣ ከተሾመበት ሀገር አንድ ቀን ይመጣል፣ አንተ እስካለ ጊዜ ድረስ ደግሞ ልጄ አልሞተም ይሉኝ ነበረ። ይህንንም ተስፋ አድርገው ነው የኖሩት። መሞቱን ሳምኑ ነው የሞቱትና እድሜ ጠግበዋል። ዓለም አይተዋል፣ ሁሉን ነገር አይተዋል። የጎደለ ነገር የለም። በቃ ፈጣሪ ከፈቀደ እሱ ያደረገውን በጸጋ ተቀብለናል። እማዝነው ግን ሁሌ እሁድ እሁድ ሲሄድ ሶፋው ላይ ያገኛቸው ነበረ። ቡና አብረን ጠጣ ነበረ፣ ቁርስ አብረን በላ ነበረ። አውደ ዓመት ዶሮውንም ቅርጫውንም ምናምን በላ ነበረ። አሁን ሲሄድ እዛ ሶፋ ላይ አላገኛቸውም። ዶሮ አብረን አንበላም፣ ቡና አብረን አንጠጣም። ይቆጨኛል። አይዞን ደራ አይዞን። ማድረግ ያለብንን ነገር እስከምንችለው ካደረግ ትልቁ ነገር እሱ ይመስለኛል። ሁላችንም ለውስን እድሜ ነው የመጣ ነው እዚህ ዓለም ላይ ዘለቄታ ነገር የለም። ግን ባለችን አጭር እድሜ መልካም ሰርቶ ማለፍ ትልቅነት ነው። የምትችለውን ያደረክ ይመስለኛል። ከዚህ ስሜት እንውጣ። ወደ አንድ ስራችሁ ይዤ ልሂድ እስቲ ደረጀ። ይሄ ስራም ቅርብ ጊዜ በሶሻል ሚዲያ ፌስቡክን ጨምሮ እንደዚህ የድሮ ፋይል ያላቸው ሰዎች ከነገሮች ጋር ወይም ከዘመኑ ጋር አብረው ይሄዳል ብለው ለህዝብ ያቀርቡታል። በዛን ዘመን ነው የሰራችሁት። ለኔም ይገርመኛል። እስቲ እኔውና የሰራችሁበትን ዘመንና አሁን አንዳንድ ሰዎች ወቅቱን ይወክላል ብለው ሁሉ ሲጠቀሙበት ያለው። እስኪ ልጋብዝህና ትንሽ እናወራ ደግሞ ስለዚህ ስራ። ተመልካቾቻችን እንደተከታተላችሁት የመጀመሪያ 45 ደቂቃ በዚህ አይነት ውጤት ተጠናቋል። የመጀመሪያ 45 ደቂቃ ምን እንደሚመስል የተለያዩ ተመልካቾችን ለማነጋገር እንሞክራለን። እንደተመለከትነው ግን በእኛ ግምት 45 ደቂቃ ያለቀው በአንድ ቡድን የበላይነት ነበር። ይህ ለምን ሊሆን እንደቻለ አጠገቤ የተለያዩ ባለሙያዎች አሉ። ጤና ይስጥልኝ። ስሞትን ማልበል? ግርማ። አቶ ግርማ፣ ይህን የመጀመሪያውን የ45 ደቂቃ ውጤት እንዴት አገኙት? በጣም የሚያሳፍር ነው። የአንድ ቡድን ኃይለኝነትን ያየንበት፣ ፉክክሩ እንኳን በደንብ አላየንበትም እና በጣም የሚያሳፍር ነው። የመጀመሪያ 45 ደቂቃን አንድ ቡድን ብቻውን ሲጫወት ያየን ነው የሚመስለኝ በእኔ ግምት። እንግዲህ ለሚቀጥለው 45 ደቂቃ ቡድኑ ምን አይነት ለውጥ ማድረግ አለበት ይላሉ? ቀጥታ የሚቀጥለው 45 ደቂቃ እንደኔ ግምት በጣም ብዙ ለውጥ መደረግ አለበት ነው የምለው። ምክንያቱም የአንድ ቡድን የበላይነት መጨናገፍ የሚችለው የተወሰኑ የታክቲክ ለውጦች ሲደረጉ ነው እና በእኔ ግምት የታክቲክ ለውጡ ምንድን ነው? 10 ቁጥራቸው አሁን አስቸጋሪ ነው። ይህ 10 ቁጥራቸው እየሄደ የሚያገባው እሱ ነው። የእኛ ልጆች ፊንታ የሚሰራቸው እሱ ነው።
የሚያጥፋቸው ምን የሚላቸው እሱ ነው። ስለዚህ ይሄን 10 ቁጥር ገና የኛ ልጆች እንደገቡ ቀልጥሞ መጣል። አዎ ቀልጥሞ መጣል። ከዛ ለ10 ቁጥሩ ደግሞ በኳስ በደንብ የሚሰጠው ማለት ነው፣ በደንብ የሚመግበው ማለት ነው 8 ቁጥሩ ነው። 8 ቁጥሩንም እንደዚሁ ሰው ሳይ ተከታትሎ ቀልጥሞ መጣል እሱ። አሁን 8 ቁጥሩ ተቀለጠመ አይደል? 10 ቁጥሩ ተቀለጠመ አይደለም? የኛ ልጆች ደግሞ አላሳለፍ የሚለው እዛ ተከላካይ ቦታ አለ አንድ ግንብ 4 ቁጥር ግንብ ማለት ነው። በቃ እሱንም እንደዚሁ ሰው ሳይ ቀልጥሞ መጣል። አሁን እሱን ቀልጥሞ ተጣል አይደለም? ሶስቱ ከተቀለጠሙ የኛ ልጆች እየሄዱ እንዳያጠቁ ምን እንዳይሉ ጎል እንዳያገቡ አራጋቢው ነው ኦፍሳይድ እያለ የሚያወጣው። አዎ አራጋቢው ነው ኦፍሳይድ እያለ ስንት ነገር የሚበጠብጠው አይደለም እንዴ? እሱንም እንደዚሁ ኮሚሽነሩና ይሄ ታዛቢ ዳኛው ሳይ በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። 4 ተቀለጠመ አይደለም? አሁን 4ቱ ከተቀለጠሙ በኋላ ዳኛው ደግሞ የኛ ልጆች አላግባብ ዝም ብሎ ቢጫ ካርድ ያሳያል። ምን ያሳያል? ስለዚህ ይሄም ዳኛው ተልእኮ ያለው ነው የሚመስለኝ እኔ ተልእኮ ያለው ስለሚመስለኝ እንደዚሁ ረዳትና ታዛቢ ዳኛው ሳይ እሱን ዳኛውንም ቀልጥሞ መጣል። በቃ እነዚህ ከተቀለጠሙ ውጤቱ ይለወጣል ባይነኝ እኔ። ይሄ የራሱ የግሉ አስተያየት ነው። ይሄ የግል አስተያየት ነው። ለመሆኑ የእርሶ ሙያ ምንድን ነው? አሰልጣኝ ነኝ። የእግር ኳስ አይደለም። የመረብ ኳስ አሰልጣኝ ኖታ? ኧረ በጭራሽ። ታዲያ ምን አሰልጣኝ ኖት? ካራቴ፣ ጁዶ። ማን የቀረ ሳታስቀለጥበው የቀረ እኮ የለም። ጨረስክ እኮ። አዎ ተመልካቹ ነው የቀረ። እስኪ አውራኝ ይሄንን። በጣም የሚገርምህ ሶሻል ሚዲያ ፌስቡክን ጨምሮ ቅርብ ጊዜ በጣም ይዘዋወር ነበር። ያው ሰው አንዳንድ ስራዎችን ከራሱ ፍላጎትና ስሜት ጋር ያገናኛል። በመሰረቱ ያኔም ስንሰራ የነበረው እዚህ ዘመን ድረስ እንዲመጡ ነው። ዘመን ተሻጋሪ ናቸው። ይሄ ገና ወደፊትም እንሰራለን። ያኔ በቃ በእግር ኳስ አንችልም፣ በቃ አንችልም፣ ለምን አምነን አንቀመጥም፣ አትሌቲክሱ ነው አበበ ቢቂላ ምናምን ያሉት ነው የሚሻለን፣ እግር ኳሱ ላይ አንችልም፣ እዚሁ ዘግተን ከፕሮጀክት ከታች ጀምሮ እንስራበት፣ በቂ የሆነ ኃይል እናዘጋጅ፣ ከፕሮጀክት ከታች እናምጣ፣ በቃ አንችልም የሚል ስሜት ያለው ይሄን ያቀረብ ነው ማለት ነው። መጥተው ያሸንፉናል፣ እዚህ ድረስ ተጫውተውብን ይሄዳሉ፣ እንደፈለጉ ይሄዳሉ። እና ዘግተን እንስራ፣ በቃ የአፍሪካ ዋንጫም የምንም ምናምን ይቅርና እዚህ ውስጥ ያለውን ነገር እናዳብረውና ከዛ ለዛ ስንበቃ እንሂድ የሚል ስሜት ቁጭት ነበረብን። ያ ቁጭትን በዚህ መንገድ ለመግለጽ ነው የፈለግነው። ይገርም ነው። በጣም ያዝናናል። የተለያየ ትርጉም የሚሰጡት ሰዎች በየራሳቸው መንገድ ማለት ነው ከተሰራበት። አንተ ምን ትርጉም ሰጠው? ያው አንዳንድ ሰዎች እኔ ያዝናናኛል ለመናገር፣ ግን ሌሎች ሰዎች የሰጡት የአንድ ቡድን የበላይነት የሚለውን ነው ከሌላ መንገድ ጋር ያያይዙታል ከራሳቸው ጋርና ቤት በኩል ነው የምትሄደው ማለት ነው። እንደዚህ ያላሰው እና እንደዚህ አይነት እምነቱም ያላችሁ ሰዎች አሉ። ግን ስራዎች ያው ለህዝብ ሲቀርቡ ሰው በራሱ መንገድ እንዲተረጉም ነው። ዞሮ ሙዚቃም እንደዛ እኮ ነው። አንዳንዱ ለኔ ነው የተሰራው ብሎ መጥቶ ይከራከራል ከደራሲው ሐሳብና አሰራር ውጭ ትርጉም ሲሰጠው ማለት ነው። እንደዛ አይዋለሁ። እስቲ አንዳንድ ነገር እናንሳ። እኔ ቁም ነገር የሚባል መጽሔት ላይ በተከታታይ የተለያዩ ገጠመኞችና ታሪኮች ጽፋ ቃለሁ። ከዛ በኋላ እንግዲህ አንዳንድ ነገሮችና ሌሎች ጉዳዮች የሚል መጽሐፍ አጻፈም። የሚሊዮነሩ ፍዳ የሚል ነገር አለ። እስቲ ስለ ጸሐፊው ደረጀ ደግሞ ትንሽ እናውራ እስቲ። ተቦርነ አንተም ራስህ እኮ መጻፍ አለብህ። ምክንያቱም ብዙ ነገር አይተሃል፣ ብዙ ነገር አስተውልሃል፣ ብዙ ነገር ተገንዝበሃል። ከብዙ ሙያተኞች ጋር አብረህ አሳልፈህ ብዙ ነገሮችን አንተ የምታውቀውን የደረስክበትን ነግረሃል፣ ዘክረሃል። ይሄ እንዲህ ቢሆን ብለሃል። ወረቀት ላይ አስፈረው። ምክንያቱም ሰዎች ነን፣ አንተም እኔም እናልፋለን። ወረቀት ላይ የተቀመጠ ግን አያልፍም። አንተ ብዙ ታውቃለህ፣ ብዙ አይተሃል። ስፔሻሊ ሙዚቃው ላይ ስፔሻሊ ወደኋላ አንተና ገነነ መኩሪያ ኢንክሉዲንግ ታማኝ በየነ እና ወረቀት ላይ ቢሰፍር ጥሩ ነው። እኔ ጠረጴዛ ላይ እንደዚህ ስንጫወት በጣም የሚያዝናኑ የሚያስቁ ነገሮችን እንስቅና ዋ ተብሎ ያልፋል። ይቆጨኛል። እኔ ቤት ከገባ በኋላ እንዴ ይሄ እንደዚህ ካሳቀ ወደ ቴሌቪዥን ወይም ወደ ሬዲዮ ወይም ወደ መድረክ ካላመጣሁት ለምን ይባክናል የሚል ስሜት አደረብኝ። በወረቀት ላይ መስፈር አለበት። ይነስም ይብዛ የስነ ጽሁፍ ክህሎቱ ትምህርቱና የአጻጻፍ ዘይቤው ወይም ህግጋቱን ባላውቅም እንደወረደ ልጻፈውና ላስቀምጠው። የሚችለው የሚያውቀው ያንን
አስተካክሎ ወይም ያን ታሪክ በሚችለው መንገድ ለሚቀጥለው ትውልድ ያመጣል በሚል ስሜት መጻፍ ጀመርኩ። ቁም ነገር ላይ መጻፋቸው የነበሩት እንደዛ ነው። ታምራት ቁም ነገር ጋር መጻፋቸው የነበሩት ነገሮች ባክነው ከሚቀሩ እኛም ማንሰራቸው ከሆነ ሌላ ቦታ ማለጠቀምባቸው ከሆነ ወረቀት ላይ ይስፈሩ በሚል ነበር ስጽፍ የነበረው። ከዛ እነሱን አንድ ላይ ያደረግንና ሌሎች ነገሮችን ጨማምሬ አንዳንድ ነገሮችና ሌሎች ሳይሆን ትዝታ ሲጨለፍ በሚል መጀመሪያ ወጣ። ትዝታ ሲጨለፍ ከዛ አንዳንድ ነገሮችና ሌሎች ከዛ አሁን በዛ ምክንያት ነው የጻፍኩት። ባክነው ከሚቀሩ ወረቀት ላይ ይስፈሩ ተቦርና አለ ሌሎችም። በዚህ አጋጣሚ ማደንቀው በእውቀቱ ስዩም አንዳንድ ፌስቡክ ላይ የሚያባክናቸው ነገሮች አሉና እነሱን አንድ ላይ ቢያደርግልን ደስ ይለኛል። ይስማከ ወርቁ ሌሎችም ጸሐፊዎች አሉ። እንዳለ ጌታ ከበዳውን ይጽፋል፣ ያመጣ ይሰጠናል። ብዙዎች አሉ እና ጠረጴዛ ላይ ባክነው ከሚቀሩ ወረቀት ላይ ቢሰፍሩ በሚል ስሜት ነው ጽፌ እንትን እምለው። እዛ ጋር የተጻፉትን ነገር ከደረጃ አንጻር ደረጀ እንዴት አይቶ ይሄን ነገር ጻፈው ከሚል አንጻር ስታነበው ታገኘዋለህ። ደረጀስ ይሄን በምን ምክንያት ጻፈው ምን ለማለት ፈልጎ ነው ቢለው ሻገር ብለህ ታየዋለህ። ምንም ይሁን ምን ብቻ ከማዝናናቱም ከምንም አንጻር እዚህ ጋር ይሄን ነገር አስቀምጦልኛል፣ ስለዚህ ይቀመጥ፣ ሼልፌ ላይ ይቀመጥ፣ አንድ ቀን ለሆነ ነገር ይጠቅመኛል ብለህ ትይዘዋለህ። ከዚህ አንጻር ነው የምጽፈው የጻፍኩት። አመሰግናለሁ ደርዬ፣ እግዚአብሔር ያክብርልኝ። ተመልካቾቻችን የዚህ ሳምንት የተወልደ እንግዳ የኪነ ጥበብና የመዝናኛ ዝግጅታችን ኮሜዲያን ደረጀ ኃይሌ ነበር። ጭውውታችን ይሄን ይመስል ነበር። ሳምንት ከሌላ እንግዳ ጋር በተመሳሳይ ጊዜና ሰዓት እስክንገናኝ ጤና ይስጥልኝ።